ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። አካቴራ ባባካራ ሪባ ባራካባጃራ ማጋ ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት። ይሄን ደግሞ ተናግሬያለሁ። በጣም ይገርማል። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለሷ ለመከራከር ወይም ደግሞ ዘፈን ትክክል ነው ለማለት አይደለም። ነገር ግን እነዚህ ሁለት ሰዎች ምን እየሰሩ ነው፣ ምን እያደረጉ ነው የሚለው ነገር በጣም አስገርሞኝ ነው። ድፍረታቸው በጣም ይገርማል። የሚያደርጉት ነገር ሁሉ ትክክል እንደሆነ ነው የሚያስቡትና ያው እግዚአብሔርን ብሎ ይመላል። ይሄኛው ደግሞ ይሄ እኮ ትልቅ መሐላ ነው። በጣም ትልቅም ድፍረት እኮ ነው። እውነት ለመናገር እግዚአብሔር የተገለጠለት አንድ ሰው በምድራችን ላይ ካለ ምድራችን መልኳን ትቀይራለች። እግዚአብሔርን የሚሰማ ሰው አለ። እግዚአብሔርም የሚሰማው ሰው አለ። ይህንን እኮ በጓዳ የምታደርጉት ነገር ነው። በቃ ወደ ጓዳ ግባ እኮ ነው የሚለው፣ በርህንም ዝጋ ነው የሚለው። በአደባባይ እንደዚህ እኔ አሁን እርግጠኛ ነኝ የፖለቲካ መዋቅር ላይ ያሉ ሰዎች እንዲሰሟችሁ ፈልገው ለእናንተ ተሟግተናል ለማለት ካልሆነ በስተቀር በመንፈሳዊ ዓለም ላይ ምንም የምታመጡት ተጽዕኖም የለም። ዓላማችሁ ሌላ ስለሆነ ማለት ነው። በነገራችሁ ላይ ቴዲ አፍሮ በደንብ እናንተ ከምታውቁት በላይ ጥንቅቅ አድርጎ የእግዚአብሔር ቃል እውቀት እንዳለው አውቃለሁ። በደንብ የእግዚአብሔር ቃል እውቀት አለው። መጽሐፍ ቅዱስን በደንብ ያውቃል። እንደናንተ ግን ትዕቢተኛ አይደለም። እኔ እግዚአብሔርን ማገልገል ሳልፈልግ ቀርቼ አይደለም። እግዚአብሔርን ማገልገል ግን ትልቅ ዋጋ ስለሚያስከፍል ነው። እንደዚህ እናንተ እንደምታደርጉት አይደለም እግዚአብሔርን ማገልገል። ዝም ብሎ እየተቀደዱ ይዋሹ ይሆንልሃል፣ ይሳካልሃል፣ ተበርግዷል፣ ተጠርሙሷል እያሉ እኮ መኖር አይደለም እግዚአብሔርን ማገልገል። በትክክል እግዚአብሔር የሚፈልገውን ነገር ህዝቡ እንዲያደርግ ማድረግ ነው። ነነዌን ታስታውሳላችሁ? ዮናስን እግዚአብሔር ሲናገረው ሂድና ይሄ ህዝብ በዚህ አይነት ሁኔታ ነው ያለው ተመለስ ሲለው ህዝቡ አይሰማኝም ማለት ሄዶ እኮ መሸንገል ይችል ነበር። ዮናስ መሸንገል ይችል ነበር። እናንተ ብትሆኑ ግን በዮናስ ቦታ ሄዳችሁ ጉዳያችሁ አይደለም። ሲጀመር እግዚአብሔርም እንደ ዮናስ እናንተን አያናግራችሁም። እግዚአብሔር ይሄ አይደለም። እግዚአብሔርን ስለምፈራ ነው ማላገለግለው እንጂ መጽሐፍ ቅዱስን በመሸምደድ ብቻ ሳይሆን በመለማመድ ብቻ ሳይሆን በመኖርም ማሳየት እንችላለን። ግን ከባድ ነው። መንፈሳዊ አገልግሎት ከባድ ነው። ይሄ ኃላፊነት ከባድ ነው። ይሄን ኃላፊነት ደግሞ አቢዩዝ ማድረግና እንደልባችሁ መሆን ከባድ ነው። እግዚአብሔር የለም ብላችሁ እንደምታምኑ ማሳያ ነው። እግዚአብሔር የለም ብላችሁ ነው የምታምኑት። ይሄንን ነው የሚያሳየው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም። የዘፋኝ ዋሻ አይደለችም። የዘፈን ዋሻ አይደለችም። ቤተክርስቲያን የእግዚአብሔር ቤት ናት። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። አልፈምስ ያለች ነፍስ ናት። እንግዲህ እንደምትመለከቱ ሰሞኑን እየተንቀዠቀዥን ያለው ከቤተ መንግስቱ ፍርፋሬም ለመለቃቀም በጣም ብዙ እየጣረ ነው ያለው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘፈን እንደምትደግፍ አስመስለው የሚናገሩ ሰዎች ሰሞኑን ቴዲ አፍሮ ከነሱ በላይ የተሰሚነት ስላለ ወይም ደግሞ እያገኘ ስለሆነ ይሄን አጋጣሚ መጠቀም ፌመስ ለመሆን እየሞከሩ ያሉት ማለት ነው። ሰላም ኦርቶዶክስ ተንታላችሁ እግዚአብሔር ይመስገን ተመናና ነኝ። ዲያቆን ሄኖክ ኃይሌ የቤተ ክርስቲያን አስተምሮ ስለዘፈን ምን እንደሆነ እጅግ በጣም ግሩም የሆነ ትምህርት የሰጠበት አለ። እሱን ቀጥሎ አሰማችኋለሁ። ከዛ ፊት እንደተለመደው እናንተ አካውንቱን ፎሎ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት ላይክ ብታደርጉ 3 ሰከንድ ሰጣችኋለሁ ማለት ነው። አመሰግናለሁ። አሁን ቀጥታ የምንሄደው ወደ ዲያቆን ሄኖክ ኃይሌ ትምህርት ይሆናል። እስከ መጨረሻው እንድትከታተሉ በእግዚአብሔር ስም እጋብዛችኋለሁ። መልካም ቆይታ ይሁንላችሁ። የዘፈን ባህላዊ ሲሆን አገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን
መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ ነው። እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈር ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆነው? ዘፈን ዘፈን ነው። ዓለማዊ ነገር ዓለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕ እና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደኩበት ነው የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጪ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይህን ዘፈኑ እንዳትስፈኑ ልትል ነው ማለት ነው። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች ኤርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን 10 አውታር የሚለው ውሳጣዊና አፍአዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የእሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንፃ መንፈስ ዝብጥ አውታረ መሰንቆ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምችው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስባት ሃርፕ ኦፍ ስፕሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምጽም የሚያስጠላ ጊዜ አለ። በአርምሞ የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ? ሲዘምር ሲያመሰግን ነበር። ስለዚህ የዜማን ኃይል ያውቀዋል፣ በትክክል ተጠቅሞበታል። ዘፈን እኮ የሆነ ነገር እንድትሰራ ያደርጋል። ሚውዚክ ሜድ ሚ ዱ ኢት የሚል አንድ መጽሐፍ አይቼ ነበር አንድ ቦታ። ሙዚቃ የሆነ ነገር እንድትሰራ ያደርጋል። ናቡከደነጾር እኮ ስትሰግድ ጣዖት ሲያሰግድ ዘፈን ከፈተላቸው ነው የሚለው፣ በዘፈኑ ኃይል ተነሳስተው። ስለዚህ ዓለማችን ላይ ሰይጣን የሙዚቃ ኢንዱስትሪን ተጠቅሞ ያስመልካል። የህፃናት ሳክሪፋይስ እስከ ማስደረግ ድረስ፣ ደም እስከ ማፍሰስ ድረስ፣ የተለያዩ የጣዖት አምልኮ ስራዎች እስከ መስራት ድረስ ተጠቅሞበታል። ከሙዚቃው ጀምሮ ከላይቱ ጀምሮ ሰዎች አይምሯቸውን እስኪስቱ ድረስ ራሳቸውን መቆጣጠር እስከማይችሉ ድረስ ኃይል ያለው መሆኑን ተረድቶ ተጠቅሞበታል። ስለዚህ እኛ የተፈጠርነው ሰውና መላእክት እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን አበባውን የሰው መልክ ምናምን እያወደስክ ዓይንሽ አፍንጫሽ የሚል መዘመር መውረድ ከፈለክ መብት ነው፣ እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው ነው። የሆነ አጥምቀህ ችግር የለውም እኮ እግዚአብሔርን አይጠላም ማለት አንችልም። መንፈሳዊ በዓል ስናከብር በዝማሬ በምስጋና በንስሐ በጸሎት መሆን ያስፈልገዋል።
በጦርነቱ የወደመው ኢኮኖሚ ቤተክርስቲያኗን ዝቅ እንዳያደርጋት ብዬ ወጥቼ ወርጄ ደሴ ላይ B+G+5 ፎቅ ገዝቼላችኋለሁ። የእናንተ ነው። እኔ ለማን ላወርሰው ነው? ከዚህ ህዝብ ሰብስቤ አይደለም 120 ሚሊዮን ብር ያን ህንፃ የገዛሁት ከእናንተ ሰብስቤ አይደለም። አሁን ከ100 ሚሊዮን ብር በላይ ወጪ ያደረግንበት G+7 ፎቅ ወልዲያ ላይ እየገነባው ነው። ስትራክቸሩን ጨርሰናል። ለእኔ አይደለም ለእናንተ ነው፣ ለቀጣዩ ትውልድ ነው። እኔ እንደ ግል የኔ አባት ከእናንተ ኑሮ የተሻለ ኑሮ የለው። አለባበሱንም አኗኗሩንም ይዩት፣ ሩቅ አይደለም። እኔም እንደሌላው ሰው የግል ቤት ይኖረ ብዬ ተመኝቼም አላውቅም። ቤቴ ንብረቴ ቤተ ክርስቲያኔ ናት። ይህንን ቦታ ከእናንተ ስረከብ ለተነሾቹ ካሳ ስሰጥ ከአሜሪካ ምድር ለምኜ ባመጣሁት ብር ነው፣ እውነት ለመናገር ከዚያም ባለፈ ከ100 ሚሊዮን ብር በላይ አጠቃላይ ለሰሜን ወሎ ማህበረሰብ አድርሻለሁ። ከ100 ሚሊዮን ብር በላይ ዋድላን ጨምሮ ዋድላ ቢያንስ ለ20 ገበሬዎች አንዳንድ በሬ ከዘር ጋር ገዝቻለሁ ብያቸዋለሁ። ለሆስፒታሉ 2 ሚሊዮን 400 ሺህ ብር ሰጥቻለሁ ለምኜ። 2 የሙት ልጆች ጋሸና ወስጄ አሁን አስተምራለሁ አሳድጋለሁ ከጋሸና ወስጄ። እንደዚህ ሁሉ ለእያንዳንዱ ወረዳ ቤት ለተቃጠለባቸው፣ በሬ ለታረደባቸው፣ ጧሪ ቀባሪ ላጡ በሚል 100 ሚሊዮን ብር አስተላልፌያለሁ። እንዲሁ ይነስ የሚደግም ይሄንን ህዝብ ራሴን ከፍ ለማድረግ ብዬ አይደለም። እንዲሁ እዳ ይሁንባችሁ፣ እኔ አልሰነፍኩም፣ እያገለገልኩ ነው፣ ባንድ አልሆንኩባችሁም፣ ግድ የለሽ አይደለሁኝ። ይገደኛል የህዝቡ ውድቀት። መከራችሁን መከራ አድርጌ ነው እየሄድኩ ያለሁት። ይሄን ያህል እየሆንኩ እናንተ የማትረዱኝ ለምንድን ነው የኔ አዘን? ከዚህ በለጠ ምን ሊሆን እችላለሁ ለእናንተ? በመንፈሳዊው አቅሜና ሁኔታዎች በፈቀዱት አላጎደልኩ። ብሎም ደግሞ በልማቱ እንደ አካባቢ እንደ ዞን እያገዝኩ ነው ሀገር። እኔ እነዚህን 2 ሰዎችም ቢሆን ጠፍተው ይቅሩ እያልኩ አይደለም፣ ግን ልክ ሊኖራቸው ይገባል። አላዋቂነታቸውን ሊያውቁ ይገባል። የነሱ የስልጣን እርከን እስከየት እንደሆነ ሊያውቁ ይገባል። ይህን ሲያውቁ ቀኖና ቤተ ክርስቲያን በሚፈቅደው መልኩ ማዕረጋቸው ይመለሳሉ። አንድ ካህን ክህነቱ ከተሻረ በኋላ፣ አንድ ዲያቆን ክህነቱ ከተሻረ በኋላ ተደፋፍሮ የክህነት ስራ እየሰራ ቢገኝ ተወግዞ ከምዕመናን ህብረት ይውጣ። ክርስቲያንም አይደለም ነው አይደል የሚለው ትናንት ያነበብኩላችሁ ፍትሐ ነገሥቱ። ይሄን እኮ ግን አላደረኩ፣ አላዋቂነት አለ ልታገስ ብዬ እንጂ አባቶች እናንተ ተወግዛችሁ ከቤተ ክርስቲያን የምትለዩበትን ስራ 100% አጠናቃችኋል። ከዚህ በመነሳት የምትሉት ነገር ካለ ምናልባት ዛሬ ካላችሁት የምትሉት ነገር ካለ አዳምጣለሁ።